ሰኞ ከቀኑ 6 ሰዓት ላይ የሚነበብ ግብረ ሕማም ነው። ሃይማኖተ አበው ምዕራፍ 47 ተራ ቁጥር 11 ላይ ለአድማጮች እንዳይበዛ ተከፍሎ ነውና ስታደምጡ ከኋላ ያለውንም ከዚህ ጋር አያይዛችሁ ተመልከቱት። ወካዕበ ይቤ ዝንቱ ቅዱስ ማሪ ኤፍሬም በውስተ ድርሳኑ በእንተ ትርጓሜ ምሳሌ ዘዕንቆ ባሕርይ። ይህ ቅዱስ ኤፍሬም የዕንቆ ባሕርይን ምሳሌ በተረጎመበት ድርሳኑ ዳግመኛ እንዲህ አለ። ተራ ቁጥር 12 ነሣ ትስብእተ ከመ ይኩን በዘይኮነ ቦቱ ወይኩን ከመ ሰብ በውስተ ሰብ። ባልነበረበት ባሕርይ ይገኝ ዘንድ በሰው ባሕርይም የሰውነትን ሥራ ይሠራ ዘንድ ነፍስና ሥጋን ተዋሃደ አለ። እግዚአብሔር ያልነበረበት ባሕርይ ማለት የሰው ባሕርይ ነው። እግዚአብሔር ቀድሞ የሰው ባሕርይ ገንዘቡ አልነበረምና ሥጋንም የተዋሃደ አልነበረምና ቀድሞ ያልነበረውን ሥጋ ቀድሞም ባሕርይ ያላደረገውን የሰውን ባሕርይ ያደረገ አለ። የሰውነትን ሥራ ይሠራ ዘንድ አለ። ይኸውም የሰውነትን ሥራ የሚሠራው ከኃጢአት በስተቀር እንደ ሰው መብላት፣ መጠጣት፣ መራብ፣ መድከም፣ መውዛት፣ መጨነቅ፣ መታሰር፣ መገረም፣ መሞት ነው። ተራ ቁጥር 13 እብል ዘንተ ለመርቅያን ዘመሃረ ለእልያሁ ሰይታተ ወካዕበ እብል ዘንተ ለማኒ ዘይተአመን ዘያኪምነ መርቅያን። ለወገኖቹ ክህደትን ላስተማረው ለመርቅያን ይህንን ነገር እናገራለሁ። እንደገናም ከመርቅያን ይልቅ የሚከፋ ክህደትን ለሚታመን ለማኒም ይህን ነገር እናገራለሁ፣ መሰክራለሁ አለ። ተራ ቁጥር 14 ወናሁ ዕንቆ ባሕርይ ንቡር ለነ የአምርወ አላውያን እማይት ውእቱ ወፎ ኮነ ወበአይ አምሳል ክዋኔሁ። እነሆ ዕንቆ ባሕርይ አለልን። ይህንን የሚያስረዳ ይህንን ለመረዳት የመለኮትን ሰው መሆን መለኮት ከትስብእት ትስብእት ከመለኮት ለመዋሃዳቸው ለዚህ አስረጅ የሚሆነ ዕንቆ ባሕርይ አለልን አለ። ይህም ዕንቆ ባሕርይ እንዲህ ነው አለ። አላውያንም ከወዴት እንደተገኘ እንደምንም እንደሆነ የዕንቆ ባሕርይን ነገር ያውቃሉ። ዕንቆ ባሕርይ መገኘቱን በምን አምሳል በምን አካል እንደሆነ ይህንን እነዚህ መናፍቃን እነ መርቅያን እነ ሌዎን ያውቁታል አለ። ተራ ቁጥር 15 ወንረክብ በዝንቱ መዝገበ አእምሮ እየንተ ተሳትፎቶሙ ለሰባ ፍዳ ጽልሙታን። አላዋቂ የሆኑ ፍዳን የተመሉ ሰዎች አንድ ስለመሆናቸው በዕንቆ ባሕርይ ምሳሌነት ብዙ እውቀትን እናገኝበታለን አለ። ተራ ቁጥር 16 ወባቱ ናብሆሙ ይንግሩነ እፎ ልደተ ዕንቆ ባሕርይ ወእሙንቱሰ ያቤይንዎ ከመ ውእቱ አርአያ ባሕቲቱ ወአኮ አካል። ነገር ግን በዕንቆ ባሕርይ መገኘት እንደምን እንደሆነ ይነግሩን ዘንድ እንፍቀድላቸው። ስለ ዕንቆ ባሕርይ ልደት እስኪ ያስረዱን እንፍቀድላቸው አለ። እነርሱ ግን ምሳሌ ብቻ እንደሆነ አካላዊ እንዳይደለ አድርገው ይናገሩታል እንጂ አለ። ተራ ቁጥር 17 አንሰ አምር ዘይብሎሙ ወዳእሙ ስእለተ ሲአሎሙ ይቤሉ እስመ ዘተወልደ ዘእንበለ ትድምርተ ሥጋ ወዘር እይደሉ ይኩን ሰባ ሶበሰ ኮነ ከመ አዳም እምኮነ ሎቱ አካለ ሰብ ወዳእሙ ተወልደ እምድንግል ዘእንበለ ቅድስት ዘእንበለ ትድምርት ብእሲ ወትስብእትሰ ዘነሣ አርአያ ወአምሳል ወምታት ውእቱ።
እኔ እነሱ የሚናገሩትን አውቀዋለሁ፣ ግን ጥያቄም እጠይቃቸዋለሁ። ያለ መገናኘት ያለ ዘር የተወለደው ሰው ሊሆን አይችልምና አለ። ያለ መገናኘት ማለት ያለ ሩካቤ ማለት ነው። ያለ መገናኘት ያለ ዘር ያለ ሩካቤ የተወለደው ሰው ሊሆን አይችልምና አለ። እንደ ሰውስ ቢሆን ኑሮ ለሰው ያለው አካል በኖረው ነበር። ነገር ግን ያለ ዘር ያለ ሩካቤ ከድንግል ብቻ ተወለደ። የነሳውን ባሕሪ አራያ አምሳል ምታት ነው አለ። ተራ ቁጥር 18 ወአንሰ አረምም እምኔክሙ ኦ አላውያን እስመብየ ዘያወስኦሙ ህየንትየ አነ አረምም ወእንቆ ባሕሪ ይትናገር። መናፍቃን ከእናንተ ጋር ከመነጋገር እከለከላለሁ፣ እኔ ስለ እኔ የሚመልስላችሁ አለኝና አለ። እኔ ከመናገር ከእናንተ ጋር ከመነጋገር እቆጠባለሁ፣ እንቆ ባሕሪ ይናገር አለ። እኔ ከምነግራችሁ ይልቅ እንቆ ባሕሪ ይነግራችኋል አለ። ተራ ቁጥር 19 ተናገር ይእዜ እንቆ ባሕሪ ወበል እፎ ልደትከ ንብብ እንቆ ባሕሪ ወክስት እፎ ውእቱ ህላዌከ ወአስተኀፍሮሙ ለአላውያን በህላዌከ ኀዲገከ ምትሐተ ከንቶ። አንተ እንቆ ባሕሪ ልደትህ እንደምን እንደሆነ አሁን በል ተናገር። እንቆ ባሕሪ ሆይ ባሕርይህ እንደምን እንደሆነ ገልጠህ ለእነዚህ መናፍቃን አስረዳ አለ። ሐሰተኛ ምታት መሆንን ትተህ መናፍቃንን በባሕርይህ አሳፍራቸው አለ። ተራ ቁጥር 20 ይትናገር ሰደፍ ዘውእቱ አስከሬነ እንቆ ባሕሪ በእንተ ልደቱ ለእንቆ ባሕሪ ወይበል ዘከመ እፎ ይጸንሶ ሰደፍ ለእንቆ ባሕሪ ዘይጸቢ ውስተ ማይ ወይኩን መምህረ ለሰብ። የእንቆ ባሕሪ መገኛ ሰደፍ የእንቆ ባሕሪን መገኘት ይናገር አለ። የእንቆ ባሕሪን መገኛ ሰደፍ መናገር ይችላል። ሰደፍ የእንቆ ባሕሪ መገኛ ሰደፍ ነውና የእንቆ ባሕሪ መገኛ ሰደፍ ነውና የእንቆ ባሕሪን መገኛ ሰደፍ ይናገር። ሰደፍ የእንቆ ባሕሪ መገኛ ሰደፍ የእንቆ ባሕሪን መገኘት ይናገር። በውሃ ውስጥ የሚዋኝ እንቆ ባሕሪን ሰደፍ እንደምን እንደሚጸንፈው ይናገር። ለሰው መምህር ይሁን አለ። በውሃ ውስጥ የሚዋኝ ሰደፍ አለ። በውሃ ውስጥ የሚዋኝ ሰደፍ የእንቆ ባሕሪን መገኘት ይናገር አለ። ተራ ቁጥር 21 ወእምነ እለ አልቦሙ ንባብ ወይ ነፍስት ይትገሰጹ እንከ እለ ይጸብቱ ውስተ ህላውያት ሰማያውያት ወይ ነስኡ ሕገ እምእለ ይነስኡ ሕገ ወይ ሐሰሱ ስርዓተ ወይ ምክረ እምሊቃውንት። በሰማያውያን ነገሮች ውስጥ ገብተው የሚዋኙ ሰዎች ዕውቀት መናገር ከሌላቸው ከሰደፍ ከእንቆ ባሕሪ የተነሳ ይገሰጹ። ሕግ ካልተሰራላቸው ስርዓትንና ምክርንም ከሊቃውንት ካልተማሩት ከሰደፍ ከእንቆ ባሕሪ እግር ይማሩ አለ። የትስብእትንና የመለኮትን ባሕሪ ከሰደፍና ከእንቆ ባሕሪ መማር ይቻላል አለ። እንቆ ባሕሪ ማለት በውሃ ውስጥ የሚዋኝ ነው። ተራ ቁጥር 22 ወካይበ አነ ኢይትየገስ እምጽርፈተ አላውያን እለይትሐሰሱነ በነገር በእንተ ኃይለ እግዚአብሔር ወየሐትቱ በእንተ ጥንተ መለኮቱ ዘይትረከብ።
ዳግመኛም ስለ እግዚአብሔር ካህሊነት በነገር የሚከራከሩን የማይመረመር የባሕሪውን መገኘት ከሚመረምሩት ከአላውያን ስድብ የተነሳ እኔ አልታገስም አለ። ቅዱስ ኤፍሬም። ተራ ቁጥር 23 ወካዕበ ይቤ እስመ ለሊሆሙ ይትቃወሙ ከመ ያእምሩ ብርሃነ አስተርእዮቱ ወአምሳሊሁ ለዘኢይትረከብ ወኢይትነገር ወከመ ይኩንዎ ለመኮንን ወለሊሁ ኩኑናን ወኢያእምሩ ዘያወስኡ በእንተ ነፍሳቲሆሙ። ዳግመኛም እንዲህ አለ። እነርሱ የመገለጹን ምስጢር የማይመረመር የማይነገር ባሕሪውን የእርሱንም ነገር ያውቁ ዘንድ ፈራጁንም ይፈርዱበት ዘንድ ይከራከራሉ አለ። እነርሱ ራሳቸው የተፈረደባቸው ናቸው፣ ግን የተፈረደባቸው መሆናቸውን ደግሞ አያውቁም። ስለ ሥራቸውም የሚመልሱትንም አያውቁም አለ። ተራ ቁጥር 21 ሶበሰረ ከብዎ ለዘኢትረከብ ወጠየቅዎ ለእግዚአብሔር ልዑል እምኢኮነ እንከ ልዑለ ወባቱ እምኮነ ከመ አሐዱ እምኔነ። የማይመረመረውን መርምረውት ቢሆን ረቂቁን እግዚአብሔርንም ተረድተውት ቢሆንስ ኑሮ እንጊያስ ረቂቅ ባልሆነ ነበር አለ። ከእኛ እንደ አንዱ በሆነ ነበር እንጂ አለ። መዝሙር 112 በቅንፍ 113 ቁጥር 3 እስከ 7 ላይ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው እንደገናም ነቢየ እግዚአብሔር ቅዱስ ዳዊት 138 በቅንፍ 139 ቁጥር 1 እስከ 7 ድረስ እንደተናገረው ተራ ቁጥር 25 ወሶበይ ነጸርዎ ለእግዚአብሔር ወአይመርዎ ለዘኢይተአመር አእምሮቶሙ ውስተ ይከውን አልዕሎ ላዕላይ ለእግዚአብሔር በከመ ይቤ ጳውሎስ። እግዚአብሔርን አይተውት ቢሆን የማይመረመረውንም መርምረው ደርሰውበት ቢሆን እውቀታቸው ከእግዚአብሔር ባሕሪ በላይ ይሆን ነበር አለ። ጳውሎስ እንደተናገረው መዝሙር 93 በቅንፍ 94 ቁጥር 11 ላይ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ኢዮብ ምዕራፍ 5 ቁጥር 12 ላይም እንደተጻፈው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 እስከ 23 ድረስ ጳውሎስም ይህን ቃል ተናግሮታል። አሁንም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 18 እስከ 21 ድረስም ሐዋርያው ቅዱስ ጳውሎስ ይህን ቃል ጠቅሶ አስተምሮታል። ተራ ቁጥር 26 አንሰ እብል ይዜ መስፈርተ ዘይደሉ በከመ ይትከሰት ህላዌሁ ወእሌቡ አምሳለ በአምሳሊሁ ወኢያቤይን ኃይለ ክዋኔሁ ለእንቆ ባሕረይ። እኔስ ባሕሪው ይገለጥ ዘንድ የሚገባ ነገርን አሁን እናገራለሁ አለ። በምሳሌነቱ ምሳሌውን አስተምራለሁ። የእንቆ ባሕሪን የመገኘቱን ኃይል አልለውጠውም አለ። ተራ ቁጥር 27 ወውእቱ እብን ይወፅእ እምሥጋ ዘይከውን በውስተ ሰደፍ አው በውስተ ማኅደር ወመኑመ ዘኢየአምን እንከ ከመ እግዚአብሔር ቃል ተወልደ በሥጋ ሰብ እንበለ ትድምርት። ያን ጊዜ ዕንቁ በሰደፍ ወይም በማኅደሩ ውስጥ ካለ ሥጋ ይወጣል። በማኅደሩ ውስጥ ካለ ሥጋ ይወጣል። እንዲህ ከሆነ እግዚአብሔር ቃል ያለ ዘር በሰው ሥጋ እንደተወለደ ይህንን የማያምን ሰው ማን ነው አለ። ጌታችን አምላካችን ኢየሱስ ክርስቶስ ያለ ዘር ብእሲ ከድንግል ለመወለዱ ይሄ ዕንቆ ባሕሪ ለዚህ ጥሩ ምሳሌ ነው። ከዕንቆ ባሕሪ የማይረዳ ሰው ይህ ምን አይነት ሰው ነው አለ። ተራ ቁጥር 28 ወዝኩሂ ዕንቆ ባሕሪ አኮ በተራክቦ ዘይጸነስ ወይትወለድ
ወባቱ ውእቱ እምተዋህዶ መብረቅ ወማይ ከማሁመ አዲ እግዚእነ ኢየሱስ ክርስቶስ ተጸንሰ በሥጋ እንበለ ትድምርት ወኮነ አሐደ ወበመንፈስ ቅዱስ ተጸንሶቱ ለእግዚአብሔር ቃልም ሥጋነ። ያ ዕንቆ ባሕሪ በዘር በሩካቤ የሚገኝ አይደለም። በዘር በሩካቤ አይገኝም። ከብርሃንና ከውሃ ማዋሃድ የተነሳ የሚገኝ ነው እንጂ ከብርሃንና ከውሃ መዋሃድ የተነሳ የሚገኝ እንጂ ያ ዕንቆ ባሕሪ በዘርና በሩካቤ የሚገኝ አይደለም አለ። ዕንቆ ባሕሪ በውሃና በብርሃን ግንኙነት ምክንያት እንደሚገኝ ሁሉ የጌታችን የአምላካችን የኢየሱስ ክርስቶስም ልደቱ እንደዚህ ነው አለ። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ እንደ ዕንቆ ባሕሪ ያለ ዘር ተጸነሰ፣ አንድ ሆነ አለ። እግዚአብሔር ቃልም በእኛ ሥጋ መጸነሱ በግብረ መንፈስ ቅዱስ ተባለ። ተራ ቁጥር 29 ዕንቆ ባሕሪሂ ኢይወልድ ሰይፈ ወኢይወፅእ አዲ በአምሳለ መንፈስ ከማሁመ እግዚእነ ወክርስቶስ ኮነ አሐደ ምስለ መለኮቱ ወአኮ ውእቱ ብእሲ ሕጹጽ። ዕንቆ ባሕሪ ሰደፍን አያስገኝም፣ ምትሃት ሁኖም አይገኝም። ዕንቆ ባሕሪ ሰደፍን አያስገኝም፣ ምትሃት ሁኖም አይገኝም። ጌታችን ኢየሱስ ክርስቶስም እንዲሁ ነው። በባሕሪው የጸና አንድ ነው፣ ሩቅ ብእሲም አይደለም አለ። ለአድማጮች እንዳይበዛ እዚህ ላይ ከፍለነዋል። ከተራ ቁጥር 30 ጀምረን እንቀጥላለን። ይቆየን።